بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي channel ተከታታዮች እንዴት ናችሁ? الأذكار والآداب ክፍል 43 የዛሬው ትምህርታችን ቁጥር 99 አልወስሉ ወልወሽሙ ወነምሱ ነው የሚለው። በዚህ ርዕስ ስር አራት ሐዲሶች አሉ። እነሱን እንማማራለን በአላህ ፍቃድ። አልወስሉ ማለት ጸጉርን መቀጠል ማለት ነው። ወልወሽሙ ማለት ደግሞ ንቅሳትን በተመለከተ፣ ወነምሱ ቅንድብን መቀንደብ፣ እነዚህን በተመለከተ እንማማራለን። እንግዲህ እነዚህ ተግባራቶች በኢስላም የተከለከሉ የተወገዙ ናቸው፣ አይፈቀዱም። አልወስሉ ጸጉርን መቀጠል፣ ወልወሽሙ ንቅሳትን መነቀስ፣ ወነምሱ ቅንድብን መቀንደብ ማለት ነው። ቅንድብን መላጨትም ይሁን መንጨትም ይሁን ከዛሊክ ማለት ነው። እነዚህን በተመለከተ ነው። ቁጥር 1 ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም የአላህ ሰላትና ሰላም በሳቸው ላይ ይሁን እንዲህ አሉ። ለዐነ አላሁ አላህ ረግሟቸዋል አሉ። ለዐነ አላሁ አላህ ረግሟቸዋል። አላህ ከዝነቱ ከራህመቱ አርቋቸዋል፣ አብሯቸዋል ማለት ነው። አላህ ያዝንላቸው ማለት ነው። ለዐነ አላሁ አላህ ረግሟቸዋል። አልዋሲለተ የምትቀጥል ጸጉርን የምትቀጥል አላህ ረግሟታል ማለት ነው። አልዋሲለተ ጸጉርን የምትቀጥል፣ ወልሙስተውሲለህ ጸጉርን የምታስቀጥል አላህ ረግሟታል። ቀጣዩም አስቀጣዩም ቀጣዩዋ ባለሙያዋ ማን ትባላለች? አልዋሲለህ ትባላለች። አልዋሲለህ ትባላለች። የምታስቀጥለዋ ሲዳ ቀጥሉ ይብላ ጸጉሯን የምታስቀጥለዋ ማን ትባላለች? ወልሙስተውሲለህ ትባላለች ማለት ነው። አስቀጣዩዋ ማለት ነው። ቀጣዩዋ ይቺ ናት አልዋሲላ የምትባለዋ ማለት ነው። ስለዚህ ቀጣዩም አስቀጣዩም አላህ ረግሟቸዋል። ወልዋሺመተ እንዲሁም ነቃሿንም፣ ወልሙስተውሽመህ ተነቃሿንም አላህ ረግሟቸዋል። ነቃሿም አስነቃሿም ማለት ነው። ነቃሿ ባለሙያዋ ማን ትባላለች? ወልዋሽመህ ትባላለች ማለት ነው። ተነቃሿስ ነቅሱ ይብላ የምትሄደዋ ወልሙስተውሽመህ ትባላለች ማለት ነው። ወልሙስተውሽመህ። ስለዚህ ነቃሿም ተነቃሿም አላህ ረግሟቸዋል ማለት ነው። ስለዚህ ከባድ ነው። ላዕን አለበት፣ እርግማን አለበት። እዚህ ጋር እንግዲህ ተብራርተዋል። ምን የሚለው የነዚህ በጣም እዚህ ጋር ተብራርተዋል ማለት ነው። ቁጥር 1 እንግዲህ አልወስሉ ወስል ብሎ ማለት ወስሉ መቀጠል ነው። አሽዕሪ ጸጉርን መቀጠል ነው። ቢሽዕሪን በጸጉር ጸጉርን በጸጉር መቀጠል፣ አኸር በሌላ ጸጉር ማለት ነው። በሌላ ጸጉርን መቀጠል ይህ ምን ይባላል? ወስል ይባላል ማለት ነው። ይሄ ደግሞ የተከለከለ ነው ማለት ነው። አልወስሉ ወስል ማለት ወስሉ መቀጠል ነው። አሽዕሪ ጸጉርን፣ ቢሽዕሪን ጸጉር፣ አኸር በሌላ ጸጉርን በጸጉር መቀጠል ወስል ይባላል ማለት ነው። ጸጉርን በሌላ ጸጉር መቀጠል። እሺ ወየድኹሉ ይገባል። አሁንም ፊህ እዚህ ውስጥ ይገባል፣ ወስል ውስጥ ይገባል። እርግማን አለበት ማለት ነው። ይሄም ከተከለከለ ውስጥ ይገባል ማለት ነው። ወየድኹሉ ይገባል፣ ፊህ እዚህ ውስጥ ይገባል፣ እዚህ ወስል የሚባለው ውስጥ ይገባል። ወስሉ መቀጠል፣ አሽዕሪ ጸጉርን መቀጠል፣ አስቲናዒ ጸጉር እስቲናዒ የሚባለው። እስቲናዒ ማለት በፋብሪካ ይሄ በኢንዱስትሪ የሚሰራው ማለት ነው። በኢንዱስትሪ የሚሰራው አልመዕሩፉ የሚታወቅ የሆነ ምን ተብሎ አልባሩካ ባሩካ የሚባለው ማለት ነው። ባሩካ የሚባለው ይሄ እንደ ኮፊታ ጥልቅ የሚያደርጉት አለ አይደለ? የሚለብሱት እሱም እዚህ መቀጠል ውስጥ ይገባል ማለት ነው። አልወስል የሚባለው ውስጥ ይገባል። ይህም የተከለከለ ነው ማለት ነው። ስለዚህ ወስል ውስጥ ይገባል ግዴታ። ያይ ጸጉር አላስቀጠልኩም ይሄ እኮ እንደ ኮፊታ ነው ችግር የለም ማለት አይቻልም ማለት ነው። እዚህ ወስል ውስጥ ይገባል ይሄም ማለት ነው። طيب ደግሞ ያለሁኝ ወየድኹሉ ይገባል፣ ፊህ እዚህ ውስጥ ይገባል፣ ወስል ውስጥ ይገባል። ወስሉ መቀጠል አሽዕሪ ጸጉርን፣ አስሲናዒ በኢንዱስትሪ የሚሰራው ማለት ነው። ይሄ በፋብሪካ የሚሰራው አልመዕሩፍ የሚታወቅ የሆነው ምን ተብሎ አልባሩካ ባሩካ ተብሎ የሚታወቀው ባሩካ ይሉታል ማለት ነው። ይሄ እንደ ኮፊታ ጥልቅ የሚያደርጉት ሁማን ሄር የሚሉት ማለት ነው። ወየድኹሉ አሁንም ይገባል፣ ፊህ እዚህ ውስጥ ይገባል፣ አሁንም ወስል ውስጥ ይገባል። አይዶን በድጋሚ አሩሙሹ ሩሙሽ የሚባለው ይሄ የአይን ጭራ ማለት ነው። አልስጢናዒየህ የሚባለው ማለት አልስጢናዒ ማለት በሰው ሰራሽ የሆነ በኢንዱስትሪ የሚሰራው ሰው ሰራሽ የሆነው ይህ የአይናቸው ጭራ ቅንድባቸውም ላይ የሚለጥፉት የአይናቸውም የሚለጥፉት ይህም
እዚህ ውስጥ ይገባል፣ ወስል ውስጥ ይገባል፣ ፀጉር መቀጠል ውስጥ ይገባል፣ የተከለከለ ውስጥ ይገባል ማለት ነው። ይሄም ተከልክሏል ማለት ነው። አይዶን በድጋሚ ሩሙሽ የሚባለው ይሄ የአይን ጭራ የአይን እርግብግቢት አለ የሚቀጥሉት ነገር የሚለጥፉት አልእስጢናዕየ ማለት ሰው ሰራሽ የሆነ ይሄ በፋብሪካ ምናምን የሚሰሩት አይናቸው ላይ የሚለጥፉት እሱም የአይናቸው ጭራ ላይ ማለት ነው። እሱም ወስል ውስጥ ይገባል። እዚህ ያው ይሄ ከተከለከለ ውስጥ ይገባል ማለት ነው። ይሄም አይቻልም ማለት ነው። ሌላው አልዋሲላህ ብሎ ማለት አሉ እንግዲህ እዚህ ጋር ሲያብራሩት አልዋሲላ ብሎ ማለት ይሄ እሷ ናት አልዓሚለቱ የምትሰራ የሆነች ማለት ነው። ባለሙያዋ ማለት ነው። ይሄ እሷ ናት አልዓሚለቱ የምትሰራ አለቲ ያቺ ተሲሉ የምትቀጥል ሸዕረ ፀጉርን አልመርአቲ የሴትን ፀጉር ቢሸዕሪን ፀጉር አኸር በሌላ ፀጉር ማለት ነው። የሴትን ፀጉር በሌላ ፀጉር የምትቀጥልች ምን ትባላለች? ወልዋሲላህ ትባላለች ማለት ነው። ባለሙያዋ ፀጉርን የምትሰራዋ የምትቀጥለዋ አልዋሲላህ ትባላለች ማለት ነው። የሴትን ፀጉር የምትቀጥል ይሄ እሷ ናት አልዓሚለቱ የምትሰራ አለቲ ያቺ ተሲሉ የምትቀጥል ሸዕረ ፀጉርን አልመርአቲ የሴትን ፀጉር ቢሸዕሪን ፀጉር አኸር በሌላ ፀጉር ማለት ነው። እሺ ወልሙስተውሲላህ የምትባለዋ ደግሞ ይሄ እሷ ናት አለቲ ያቺ ተጥሉቡ የምትፈልግ አልወስል መቀጠልን የምትፈልግ ፀጉሯ እንዲቀጠልላት የምትፈልገዋ ምንድናት? ማነው ስሟ? ወልሙስተውሲላህ ትባላለች ማለት ነው። ፀጉሬን ቀጥሉልኝ ብላ የምትሄደዋ ማለት ነው። የምታስቀጥለዋ ቀጣዩም አስቀጣዩም እንግዲህ ተረግመዋል ማለት ነው። ይቺ እዚህ ላይ ያለው ቀጣዩዋ ናት። ከታች ያለችው ደግሞ አስቀጣዩዋ ማለት ነው። ወልሙስተውሲላ የምትባለዋ አስቀጣዩዋ ናት። ቀጥሉልኝ ብላ የምትሄደዋ ማለት ነው። እሺ ቁጥር 2 ወሽም ብሎ ማለት ደግሞ ይሄ ንቅሳት ማለት ወሽም ብሎ ማለት እንግዲህ ገርዙ መውጋት ይወጉታል ማለት ነው። ይሄ ይቸከችኩታል ማለት ነው። ገርዙ ይወጉታል ኢብረቲን በመርፌ ማለት ነው። ፊል ጅልዲ ፊላይ አልጅልዲ ቆዳን ማለት ነው። ቆዳን በመርፌ ይወጉታል። طيب ገርዙ ይወጋሉ ኢብረቲን በመርፌ ፊል ጅልዲ ቆዳን ማለት ነው። ثم ከዛ ሐሽው ይሞሉታል ማለት ነው። አልመውዲዒ ያንን ቦታ ያንን የቸከቸኩትን ቦታ በመርፌ የቸከቸኩትን ቦታ ይሞሉታል። ثم ከዛም ሐሽው ይሞሉታል አልመውዲዒ ያንን ቦታ ያንን የቸከቸኩትን ቦታ ቢማደቲን በመድ ማለት ነው። ቢማድ ማለት ይሄ ዱቄትም ሊሆን ይችላል፣ ባውደር ኩልም ሊሆን ይችላል። ያ የቀመሙት ነገር ማለት ነው። ያችን ባውደር ማለት ነው። ቢማደቲን ማለት ባውደር ማለት ነው። እንደ ኩል አድርገው ምናምን ይቀመሙታል ማለት ነው። ያላቸው የራሳቸው ኬሚካል ያ ማለት ነው። ቢማደቲን ባውደር አለች ያችን ማለት ነው። ተዛ የተለወኑ ከለሩ ይቀየራል። ሚንሃ ከሷ የተነሳ ከዛች ማድ የተነሳ ማለት ነው። በዛች ኬሚካል የተነሳ ወይም በዛች ባውደር የተነሳ ከለሩ ይቀየራል። አልጅልዱ የቆዳው ከለር ይቀየራል። ኢላ ወደ አለውኒ ከለር አልአኽደሪ ወደ አረንጓዴ ከለር ማለት ነው። አልፋቲሕ ያኔ ፋቲሕ ማለት ፈዘዝ ያለ በጣም ድምቅ ያለ ሳይሆን አለ አይደል ፈታ ያለ ፋቲሕ የሆነ ማለት ነው። ያኔ ፈዘዝ ወዳለ ማለት ነው። ከለሩ ይቀየራል ወደ አረንጓዴ ወደ ቅጠል አይነት። ከዛ ወላ የዙሉ አይወገድም በዕደ በኋላ ዛሊከ ከዛ በኋላ አበደን በጭራሽ አይወገድም። ያ ከሰውነታቸው ላይ አይወግድም ማለት ነው። አይለቅም። እጃቸውም ላይ ሊሰሩት ይችላሉ። አንገታቸው ላይ፣ ወገባቸው ላይ፣ ሰውነታቸው ላይ ይበሳሳሉ። ብቻ ይወቀሩታል ወይም ይሄ ይነቀሱታል ማለት ነው። አይለቅም፣ በፍጹም አይለቅም። እና ይሄ የተከለከለ ነው ማለት ነው። እሺ ወላ የዙሉ አይወገድም በዕደ በኋላ ዛሊከ ከዛ በኋላ አበደን በጭራሽ አትወገድም። ያ የጠቀጠቁት ቦታ ያ የሞሉት ቦታ ላይ ማለት ነው። ያ የሰሩት ቦታ ያ ንቅሳቱ አይወገድም ማለት ነው። ወልዋሽማህ ብሎ ማለት እንግዲህ ወልዋሽማህ ብሎ ማለት ነቃሽ ብሎ ማለት ወልዋሽማህ ብሎ ማለት ይሄ እሷ ናት አለት ያቺ ተፈዓሉ የምትሰራ አልወሽም ንቅሳትን የምትሰራዋ ባለሙያዋ ምን ትባላለች? ወልዋሽማህ ትባላለች ማለት ነው። ንቅሳትን የምትሰራዋ ወልሙስተውሽማህ የምትባለዋ ደግሞ ይሄ እሷ ናት አለት ያቺ ተጥሉቡ የምትፈልግ አልወሽም መነቀስን የምትፈልገዋ ነቅሱ ይብላ የምትሄደዋ ማለት ነው። ተነቃሿ ማለት ነው። طيب እዚህ ጋር እንግዲህ አብራርቶታል ሌላኛው ማለት ነው። ስለዚህ ነቃሿም ተነቀሿም ተረግመዋል።
አልዋሽማ ብሎ ማለት እየሷን አለቲያች ተፈዕሉ የምትሰራ ባለሙያዋ ማን ነው? ወልወሽም ንቅሳትን የምትሰራዋ ናት። ወልሙስተውሽማ የምትባለዋ ደግሞ እየሷ ናት። አለቲያች ተጥሉቡ የምትፈልግ አልወሽ መነቀስን የምትፈልገዋ ማለት ነው። እና ይህ ሁሉ እንግዲህ አይቻልም። በኢስላም የተከለከለ እርግማን አለበት፣ ትልቅ ወንጀል ነው ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ደቂቃው ሲሄድ ግን ሁለት ቃለ አሉ ኢብኑ መስዑድን አብድላህ ኢብኑ መስዑድ ረዲየላሁ ዐንሁ አላህ ይውደድላቸው እንዲህ አሉ። ለዐነ ላሁ አላህ ይርገማቸው፣ አላህ ከዝነቱ ከራህመቱ ያርቃቸው አሉ። ረገሙ አብድላህ ኢብኑ መስዑድ ነው። ለዐነ ላሁ አላህ ይርገማቸው አሉ። አልዋሽማቲ ነቃሿን፣ ወልሙስተውሽማቲ ተነቃሿን፣ ነቃሿም ተነቃሿም አላህ ይርገማቸው። ወናሚሳቲ ተቀንዳቢዋም አፏን ወናሚሳቲ ቀንዳቢዋም፣ ወልሙተነሚሳቲ ተቀንዳቢዋም ይጋ ቀንዳቢ ናት። ወናሚሳህ ብሎ ወናሚሳት ማለት ቀንዳቢ ማለት ነው። ወልሙተነሚሳት ብሎ ማለት ደግሞ ተቀንዳቢዋ ቀንድቡ ብላ የምትሄደዋ ማለት ነው። እሷንም ነው ወናሚሳቲ ቀንዳቢዋንም፣ ወልሙተነሚሳቲ ተቀንዳቢዋንም፣ ቀንዳቢዋም ተቀንዳቢዋንም አላህ ይርገማቸው፣ አላህ ከዝነቱ ከራህመቱ ያርቃቸው አሉ። ወልሙተፈሊጃቲ እንዲሁም የምትቦርድ ሊል ሁስኒ ለማማር ብላ ለውበት ብላ ማለት ነው። ጥርሷን የምትቦርድ ማለት ነው። ወልሙተፈሊጃቲ ጥርሷን የምትቦርድ ሊል ሁስን ለማማር ብላ፣ አልሙገይራቲ የምትቀይር ኸልቀላህ የአላህን ፍጥረት አላህ የፈጠረውን ፍጥረት የምትቀይር አላህ ይርገማት፣ አላህ ከዝነቱ ያርቃት አሉ። ወማሊ ለኔ ምን አለኝ አሉ አብድላህ ኢብኑ መስዑድ። ወማሊ ለኔ ምን አለኝ ላ አልዓኑ የማረግምበት መን ሰውን ለዓነ የረገሙትን ሰው ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም የረገሙትን ሰው እኔ የማረግምበት ምክንያት ለኔ ምን አለኝ? ምን ምክንያት አለኝ? ምን የሚከለክለኝ ነገር አለ የማረግምበት ብለው እረግማለሁ ብለው እረገሙ ማለት ነው። አብድላህ ኢብኑ መስዑድም ነቢ ዐለይሂ ሰላቱ ወሰላም የረገሙትን ሰው ለኔ ምን አለኝ? እኔ የማረግምበት ምክንያት ለኔ ምን አለኝ? ምን የሚከለክለኝ ነገር አለ? ስለዚህ እረግማለሁ ብለው ረገሙ ማለት ነው። ስለዚህ እንግዲህ ከላይ እንዳየነው አላህ ሱብሓነሁ ወተዓላ ረግሟቸዋል። ነቢ ዐለይሂ ሰላቱ ወሰላም ረግሟቸዋል። እንግዲህ እርግማን ያለበት ደግሞ በጣም ከባድ ወንጀል ነው ማለት ነው። እዚህ ጋር አናሚሷህ ብሎ ማለት እንግዲህ ናሚሷ ማለት ቀንዳቢ ማለት ነው። አናሚሷህ ብሎ ማለት የሷ ናት አለቲ ያቺ ተንቲፉ የምትነጭ ሸዕረ ጸጉሩን አልሓጂቢ የቅንድብን ጸጉር የምትነጭ መላጨትም ሊሆን ይችላል፣ መንጨትም ሊሆን ይችላል። ከዘሊክ ማለት ነው አይቻልም። ይሄ ቅንድብን ከላይ ከታች መላጨት መንጨት ነጭተው ምናምን ጠቅጥቀው የሆነ ነገር የሚያደርጉታል። እንደውም አሁን ላይ ምንድን የሚሉት ነው ኦምፕሬ ባውደር ምናምን ይሉታል ማለት ነው። እሱ ማለት ነው አለ ጠቅጥቀው የሚሰሩት ማለት ነው። እሱ አይቻልም። እሺ ወልሙተነሚሷት ወልሙተነሚሷህ ብሎ ማለት ደግሞ ወልሙተነሚሷህ ብሎ ማለት የሷ ናት አለቲ ያቺ ተጥሉቡ የምትፈልግ አነምስ መቀንደብን የምትፈልገዋ ማለት ነው። ቀንድቡ ብላ የምትሄደዋ ማለት ነው። እሺ አልሙተፈሊጀህ ብሎ ማለት ደግሞ የሷ ናት አለቲ ያቺ ተብሩዱ የምትቦርድ አስናናሃ ጥርሷን የምትቦርድ ሊቱፈሪቀ አፎን ሊቱፈረቀ እንዲለያይ ማለት ነው። አይንከ በዕዲን ከፊሉ ከከፊሉ እንዲለያይ እንግዲህ ጥርሷ ሾል ሾል ብሎ ካሮ ጥርስ የሚባለው አለ አይደል? ይሄ ፍንጭት እንደዛ ማለት ነው። ከፈት ብሎ ጥርሷ ሾል ሾል ብሎ እንዲያምር ማለት ነው። ይሄ አይቻልም። አላህ የሰጣትን የአላህ የሰጠንን ፍጥረት መቀየር የለብንም። ይሄ ቅንድባችንን መላጨት የለብንም። ይሄን ጥርሳችንን ማስቦረድም የለብንም። طيب አልሙተፈሊጀህ ብሎ ማለት የሷ ናት አለቲ ያቺ ተብሩዱ የምትቦርድ አስናነሃ ጥርሷን ሊቱፈረቀ እንዲለያይ አይን ከበዕድን ከከፊሉ እንዲለያይ ከፊሉ ከከፊሉ ከፈት እንዲል ማለት ነው። እሺ ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ይሄ ሁሉ እንግዲህ አይቻልም፣ ልንጠነቀቅ ይገባል። በተለይ አሁን ላይ በጣም የተስፋፋ ነው። እዚህ ጋር እንግዲህ ሴት ብቻ አይደለም ወንዶችም ንቅሳትን ብንል ወንዶች ይነቅሳሉ ማለት ነው። ወንዶች ይነቅሳሉ፣ ሴቶችም ይነቅሳሉ፣ ወንዶችም ይነቅሳሉ። አሁን ወንዶችም ባለሙያ ያሉ የሚነቅሱ ማለት ነው። ስለዚህ ልንጠነቀቅ ይገባል። እዚህ ጋር ደግሞ አተሸቡህ ነው የሚለው ቁጥር 100 አተሸቡህ ይላል።
አተሸቡሁ መመሳሰል እንግዲህ ወንድ በሴት መመሳሰል፣ ሴት ደግሞ በወንድ መመሳሰል እንዲሁም ከእስልምና እምነት ውጭ ያሉትን ሰዎች በተግባራቸውም ሊሆን ይችላል፣ በንግግራቸውም ሊሆን ይችላል፣ ባለባበሳቸውም ሊሆን ይችላል እነሱን መመሳሰል እንደማይቻል እናያለን። አተሸቡሁ መመሳሰል ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። መን ሰው ተሸበሀ የተመሳሰለ ቢቀውሚን ህዝቦችን ሰዎችን የተመሳሰለ ሰው ፈሁወ እሱ ሚንሁም ከነሱ ነው። መን ሰው ተሸበሀ የተመሳሰለ ሰው የሚመሳሰል ሰው ማለት ነው። መን ሰው ተሸበሀ የሚመሳሰል ሰው ቢቀውሚን ሰዎችን ህዝቦችን ፈሁወ እሱ ሚንሁም ከነሱ ነው። እንግዲህ ባለባበሳቸውም ሊሆን ይችላል፣ በአነጋገራቸውም ሊሆን ይችላል፣ በተግባራቸውም ሊሆን ይችላል። ምሳሌ ከእስልምና እምነት ውጭ አይሁዳም ሊሆን ይችላል፣ ነሷራዎችም ሊሆን ይችላል፣ እንዲሁም ሙሽሪኮችንም ሊሆን ይችላል። እነሱን መመሳሰል ማለት ነው። ይሄ አይቻልም። ረዋሁ አቡ ዳውድ ዘግበውታል። ቁጥር 2 ዐን ኢብኒ ዐባስ ከዐብድላህ ኢብኒ ዐባሲን ረዲየላሁ ዐንሁማ እሳቸውንም አባታቸውንም አላህ ይውደድላቸው እንዲህ አሉ። ዐብድላህ ኢብኒ ዐባስ ምን አሉ? ቃለ አሉ ለዐነ ረግመዋል ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም ረግመዋል። ማንን? አልሙተሸቢሂነ የሚመሳሰልን ሰው ሚነ ሪጃሊ ከወንዶች ቢኒሳኢ በሴት የሚመሳሰልን ሰው ማለት ነው። ወንድ ሆኖ በሴት የሚመሳሰልን ወንድ ረግመዋል። ወልሙተሸቢሃቲ የምትመሳሰልንም ሴት ረግመዋል። ሚነ ኒሳኢ ከሴት ቢሪጃል በወንድ የምትመሳሰል ሴት ሆና በወንድ የምትመሳሰልን ሴት ነቢ ዐለይሂ ሰላቱ ወሰላም ረግመዋል። ደግመዋለው አልሙተሸቢሂን የሚመሳሰል ወንድ ማለት ነው። ከማን? ሚነ ሪጃሊ ከወንድ ወንድ ሆኖ ቢኒሳ በሴት የሚመሳሰል ማለት ነው። ወልሙተሸቢሃቲ የምትመሳሰልም ሚነ ኒሳኢ ከሴት ማለት ነው። ቢሪጃል በወንድ የምትመሳሰል ሴት ሆና በወንድ የምትመሳሰልን ረግመዋል ነቢ ዐለይሂ ሰላቱ ወሰላም። ወንድ ሆኖም በሴት የሚመሳሰልን ረግመዋል። ልንጠነቀቅ ይገባል። ልብሳቸውንም ሊሆን ይችላል፣ አነጋገራችንም ሊሆን ይችላል፣ አካካዳችንም ሊሆን ይችላል። አሉ አንዳንድ ወንድ ሆኖ እንደ ሴታ ሴት የሚያደርጋቸው፣ ሴት ሆኖ ደግሞ ወንዳ ወንድ መሆን የሚፈልጋለ ማለት ነው። ወንድን የሚመሳሰላሉ፣ ጸጉራቸውን ሊፈርዙ ይችላሉ፣ ሱሪያቸውን ለብሰው ከዛሊክ ማለት ነው። ስለዚህ ሁሉ አይቻልም። ረዋሁ ቡኻሪ ዘግቦታል። ስለዚህ ለዐን አለበት፣ እርግማን አለበት። እርግማን ያለበት ነገር ደግሞ በጣም ከባድ ወንጀል ነው ማለት ነው። ስለዚህ ሴት ሆና በወንድ መመሳሰል አይቻልም። የወንድ ልብስ ወንድ ነው የሚለብሰው፣ የሴት ልብስ ደግሞ ሴት ነው የምትለብሰው። ምሳሌ አንድ ፋብሪካ ያመረተው የሴት ልብስ ብሎ ያንን መልበስ ያለባት ሴት ናት፣ ወንድ መልበስ የለበትም ማለት ነው። ያም የተመረተው ለወንድ ከብሎ የሚሸጥ ልብስ ሴት መልበስ የለባትም። እንደውም ይህን ሀዲስ አሳልፈናል ካሁን በፊት። ስለዚህ የወንድ ልብስ ወንድ ነው የሚለብሰው፣ የሴት ልብስ ደግሞ ሴት ነው የሚለብሰው ማለት ነው እንጂ የወንዶችን ልብስ ልንለብስ አይገባም። ወንዶችም ደግሞ የሴትን ልብስ ሊለብሱ አይገባም። ይሄ ልንጠነቀቅ ይገባል። በቃ ትንሽ ነው የምንለው እኮ ነው ትልቅ ወንጀሉ፣ ግን ለኛ ትንሽ ነው። በቃ ይሄ እኮ ምንም አይደለም፣ ይሄ ቀላልም ብለን እናልፋለን። ላ መመሳሰል ያለብንም አሁን ድራማ ሲሰሩ ምናምን በቃ ሰው ይስቃል፣ ተዝናናሁ ምናምን ፈታልኩኝ ይላል። ላ ትልቅ ወንጀል ነው ሀቢብቲ። በተለይ ሴቶች አሁን ላይ ዩቲዩብም ላይ ሊሆን ይችላል፣ ከዛ ላይ የመሳሰሉት ላይ እንትን ሶሻል ሚዲያ ላይ ፕራንክ ይሰራሉ። ሴት ሆና በወንድ ማለት ነው፣ ወንድ ሆኖ ደግሞ ሴት ለብሰው። ይሄ አይቻልም። አላህን እንፍራ እና አላህ ይጠብቀን። ፈጠን ያልኩት ያው ደቂቃው ስለሄደብኝ ነው ሀባይቢ። ስህተት ካለኝ ደግሞ ንባብም ላይ ሊሆን ይችላል፣ ትርጉምም ላይ ሊሆን ይችላል። አስረሙኝ። ባረከላሁ ፊኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱ።